ዳኙን የወደደ ነው ጥቅመኛ። ጥቅሙ የሚገኘው ዋናውን የያዘ ነው ጥቅመኛ። እና መጻፍ ይችላል ብዬ ስላሰብኩ ነው። ገብቷል። ማርያም ትመጣለች ለማለት መጽሐፍ ቅዱስ የሚከብደው አይመስለኝም። አይከብድም። መጽሐፍ ቅዱስ ላይ ማርያም ሙሽራይቱ ማርያም ትመጣለች ብሎ ለመጻፍ ምንም የሚከብደው ነገር የለም። እና ያቺን ጨምረ እንድትነግርልኝ ነው። አዎ ልክ ነህ። በደንብ ግልጽ በሆነ መንገድ መጽሐፉ ያስቀምጥልን ነበር፣ ግን ስላልሆነች ነው። ሌላው ደግሞ መረሳት የሌለበት ፖይንት ምንድነው? አንተም እንዳልከው እኛ ከማርያም ጋር ምን መነጽብ ማርያምን አይወዷትም፣ የማርያም ጠላቶች ነው የምንባለው ማለት ነው። ይሄ ደግሞ ፈጽሞ ልክ አይደለም። ለምሳሌ በኦርቶዶክስ ቤተክርስቲያን ማርያም 120 ስም አላት። 120 ስሞች ነው ያሏት። በኦርቶዶክስ ቤተክርስቲያን ማርያም 33 የኦርቶዶክሷ ማርያም ነች እንጂ የመጽሐፍ ቅዱሷ ማርያም አይደለችም። ስለዚህ ራዕየ ዮሐንስ ምዕራፍ 12 ላይ ያለችዋ ሴት ማርያም አይደለችም። ማርያም እንዳልሆነ 33 በዓል ስትለኝ እስቲ በተወሰነ መልኩ ልጠቅስልኝ ትችላለህ? በዓሎቿ? አዎ 30 በዓሎቿ መጥቀስ እንችላለን። ለምሳሌ ከልደታ መጀመር እንችላለን። አዎ ልደታ ሲጀመርም ከልደታ ነው። አዎ ከዛ በኋላ በሶስት አለ በዓታ ወደ ቤተ መቅደስ የገባችበት ቀን ነው። እሱም ስለ ማርያም ነው። በዓታ ማለት መግባት፣ ቤተ መቅደስ የገባችበትን ቀን እናስቡበት ቀን ነው። ቤተ መቅደስ ገብታለች ወይ ማርያም ቢባል እሱ ራሱ ጥያቄ ምልክት ይገባል። ሴቶች ከቤተ መቅደስ ጋር የነበራቸውን ግንኙነት መጽሐፉ ስለሚነገር ማለት ነው። በቤተ መቅደስ አላደገችም ማለት። ከዛ ደግሞ በተለይ ትልቁ በኦርቶዶክስ ቤተክርስቲያን የሚሰጠው ትልቁ ነገር ምንድነው? ኪዳነ ምሕረት የሚባለው ኪዳነ ምሕረት 16 ኪዳን ተቀብላለች ተብሎ የሚታመነው ማለት ነው። ለዛውም ኪዳን የተቀበለችው የት ነው? የኢየሱስ መቃብር ጋር ሄዳ ታለቅስ ነበር። የኢየሱስ መቃብር ጋር ሄዳ ታለቅስ ነበር። ከዛ በኋላ ኢየሱስ የሆነ ጊዜ ይመጣና ምን ላድርግልሽ ብሎ ሲጠይቃት ስላጠቡ ጡቶቼ ስትል ምሕረትን ስጠኝ፣ በእኔ የሚያምኑ እንዲድኑ ምሕረትን እንዲቀበሉ ምሕረትን ስጠኝ ትለዋለች። ከዛ ኢየሱስ በቃ ምሕረት ገባሁልሽ ብሎ ኪዳነ ምሕረት ይላታል ማለት ነው። which is መጽሐፍ ቅዱስን ማያውቁታል። ከዛ ማርያም ተብሎ የሚጠራው አለ። በተለይም ከማርያም ጋር ተገናኝቶ በጣም ትልቁ ችግር ብስራት የሚባለው አለ። ብስራት ተብሎ ይጠራል። ገብርኤል መጥቶ ያበሰራት ቀን ተብሎ የሚታመነው ማለት ነው። አሁን ብስራት እውነት ነው። ገብርኤል መጥቶ አበስሯታል፣ ምንም ጥያቄ የለውም። እሱን አንክድም። ግን ኦርቶዶክስ ግን የምታስተምረው ሌላ አይነት ብስራት አለ። ለምሳሌ እግዚአብሔር ገብርኤልን ሲልከው ምን ሰጥቶታል መሰለ? አስማት ሰጥቶታል ተብሎ ይታመናል። የምን አስማት ሰጥቶታል? መጥቶ ገብርኤል ማርያምን ሲያበስራት እንዳትደነግጥ እግዚአብሔር አስማት ሰጥቶት ነበር። እና መጀመሪያ ያን አስማት ነው ገብርኤል የተናገረው እንዳትደነግጥ። ግን በጣም የሚያስቅ ነገር ምን ሆነ ታውቃለህ? ይሁን ሉቃስ ወንጌል ምዕራፍ 1 ላይ ስታነብ ከሰላምታ የተነሳ ደነገጠች ይላል። እንዲህ አይነት መንሻ ይደረግልኛል ብላ አሰበች ራሱ ይላል። ደነገጠች። ከዛ እንደዛ አሰበች ስል አትፍሪ ብሎ ነው የተናገረው እሱ ራሱ። አትፍሪ ያላት ለምንድን ነው? ስለደነገጠች ነው። ሌላ ደግሞ በየዓመቱ 16 ቀን የሚከበረው አለ። በየዓመቱ 16 ቀን የእርገቷ ቀን ተብሎ የሚጾም የሚጸለይ አለ። የእርገቷ ደግሞ ከነሐሴ 1 ጀምሮ እስከ 16 ድረስ ለሱ ወይ ይደረግና ፍልሰታ የሚባለው ማለት ነው። እሱ ይታሰባል። ማርያም እንግዲህ አርጋለች ማለት ከሞት ተነስታለች፣ ስጋዋ ፈልሷል። በነገራችን ላይ እሱ ራሱ በጣም ራሱን የቻለ ትልቅ ታሪክ ነው ያለው። የማርያም ስጋ መጀመሪያ በድኗ ነው ያረገው ወደ ሰማይ የፈለሰው። ያረገው የሚለው ቃል ትንሽ ያስቸግራል። ፈለሰ ወደ ገነት። ምክንያቱም ስለዚህ ቴክኒካሊ እንደ ኢየሱስ ክርስቶስ ነው የሆነችው እያሉ ነው። ሞት
ከሱ ይበልጣል ይበልጣል። ከሱ ይበልጣል። እንዴት እንደሚበልጥ ላሳይ። ለምሳሌ ኢየሱስ ሲሞት በድኑ የት ነበር የነበረው? ወይም ደግሞ አካሉ መቃብር ነበር። መቃብር ውስጥ ነበር። የማርያምስ ገነት ዛፍ ስር ነበር፣ ዕፀ ሕይወት ስር ነበር። ገነት ነው የወሰደው። ከዛ በኋላ ከገነት ነው እግዚአብሔር አምጥቶ ለሐዋርያቶቹ ሰጣቸውና ቀበሯት አለ። ምን መጽሐፍ ላይ? ከዛ ላይ ድርሳነ ማርያም ላይ ተጽፏል። ድርሳነ ማርያም ላይ ተጽፏል። ፍልሰታ የሚለው ቃል እኮ እሱ ነው፣ መፍረስ ማለት ነው። አካሏ ወደ ገነት ፈለሰ፣ ተመልሶ ከገነት ደግሞ ወደ ምድር ፈለሰ። የመጣች ከዛ በኋላ ከቀበሯት በኋላ ነው የተነሳችው። ተነሳችና አረገች ተመለሰ ማለት ነው። ልክ ስታርግ ሰማይ ላይ ደመና ላይ ከሐዋርያው ቶማስ ጋር ተገናኘች። ሐዋርያው ቶማስ ደግሞ የት ነበር? ህንድ ነበር። ያኔ ሐዋርያቶች በደመና ነበር የሚሄዱት ተብሎ ነው የሚታመነው። ከህንድ ሀገር በደመና ተጭኖ ይመጣል። ሲመጣ ማርያም እያረገች ነው ወደ ሰማይ ማለት ነው። ይገናኛል ደመና ላይ። ከዛ ላይ ቶማስ ምን ይላታል? እንዴ መጀመሪያ የልጅሽን ትንሣኤ አላየውም ነበር፣ አሁን ደግሞ የአንቺ ትንሣኤ ሳላይ ብሎ ከደመና ላይ ራሱን ሊያጠፋ ሲል ማርያም ተው ትላለች። እንዳታደርጊም ቶማስ ትላለች ማለት ነው። ከዛ ማንም አላየኝም፣ አንተ ነህ ለመጀመሪያ ጊዜ የምታየኝ ትላለች። ከዛ በኋላ ለዚህ ማስረጃውን ዘንድ ትለው ማስረጃውን ማሳየት አለብህ ብራዘር። ይሄ ማስረጃው ያለ ማስረጃም አንንቀሳቀስም በዚህ ቤት አባት። እሱማ ወሳኝ ካስጠቅ አወጣዋለሁ። እያዞርክ አውጣና አሳየን በደንብ በማስረጃ ነው። 16ቱን ጨምሩ እንጂ ድምር አትችሉም እንዴ? 23 ደርሰናል እኮ ደርሰናል በለው። ጭራሽ ስፔሻል አድርገው ቁጭ አድርጉ። የፍልሰታው ታሪክ ከኢየሱስ ትንሣኤ ይበልጣል። ዋው! ኮፒ ሊንክ ታፕታፕ በማድረግ ይሄን ጉድ እንግዲህ ሙሉ መረጃውን ድርሳነ ማርያም ላይ ያለውን ይታያል በማስረጃ። አይደለም የሚል ካለ ደግሞ መምጣት ይችላል። ይሄ አልተጻፈም፣ አልተደረገም፣ ይህንን አናምንም የሚል ካለ ደግሞ ይመጣል በማስረጃ ነው። ስለዚህ ህዝቡን ለምን ያህል ዘመን ሲጫወቱበት እንደነበረ ማሳያ። ኖ ማስረጃ እያየን ነው የምንሄደው ፋሚሊ። እሺ ባህሉን ይነግራቸዋል፣ አታስቡ። ይኸው ስክሪንሻት እያደረጋችሁ ይሄኛውን እንድትቀርጹትም ጭምር በታላቅ ትህትና ጠይቃለሁ። በታላቅ ትህትና ተባረኩልኝ። እሺ ይታያል መሰለኝ አይደል? ይታያል። ወደዚህ ታደርገዋለህ። እንደሱ አድርገህ መሀል ላይ ደይቅ ነው ትንሽ ራቅ። ድርሳነ ማርያም እሱ ላሳየው። ድርሳነ ማርያም ቶማስ በደመና ሲመጣ እመቤታችንን ማግኘቱ። ቶማስ በደመና ተጭኖ ቁጥሩንም ምናምን አንብበው በደንብ። ያው ገጽ 113 ላይ ቤተሰብ ገጽ 101 አድርገው። የምንድን ነው ድርሳነ ማርያም? ኦኬ ትንሽ ራቅ አድርገው ስክሪንሻት ማድረግ ስለገጹ። አሁን አንብብልህ። ተባረክ። እሺ አሜን። ምን ይላል? ቶማስ ማለት ሐዋርያው ነው። ቶማስም በደመና ተጭኖ ከህንድ ሀገር ሲመጣ በደመና ስታረግ አገኛት። ቶማስም ምን ሆንሽ አላት። ሙቼ ወንድሞች ገንዘው ቀበሩኝ። መምህርህም እነሆ አስነሳኝ፣ እንደምታየኝም ወደ ሀገሩ አሳረገኝ። ከሞትኩም 6 ወር ከ26 ቀን ነው። ስንት ጊዜ? ከሞትኩ 6 ወር ከ26 ቀን ነው። ለ6 ወር ያክል ሞታ ነበር እና ያው አካሏ ቅድም እንዳልኳችሁ በገነት ነበር፣ መጥቶ ነው ድጋሚ የተቀበረው አለችው። ቶማስም በምትገነዥበት ጊዜ ልጅሽ እንደምታዩ ዛሬ ነው። እሺ
በስክሪኑ እያነበብኩ ስለሆነ ቆይ። ቶማስም በምትገነዥበት ጊዜ ልጅሽ መጣና አላት። አዎን፣ በእርሱና በመላእክቱ ፊት ተገነዝኩ። በእርሱና በመላእክቱ ፊት ተገነዝኩ። ኢየሱስ ጋር እንደዚህ ነበሩ። የታሪኩ ላይ አናገኝም፣ የለም ኢየሱስ ጋር። እሺ፣ ፍጥረት ሁሉም ስለኔ አመሰገነ። ፍጥረት ሁሉ ስለኔ አመሰገነ። አንድ ልጄም ከሚያቃጥል ከሰረገለው ተነሳ፣ የክህነት ልብስም ለብሶ ስጋዬን መንበር አድርጎ ቀድሶ በዕለተ ሐሙስ ያን ጊዜ እንደሰጣቸው በዚህ ዕለትም እንዲህ ስታደርጉ የኔን መታሰቢያ ታደርጋላችሁ እያለ ክቡር ስጋና ደሙ ሰጣቸው። ዛሬም ለእኔ መታሰቢያ በተቀደሱ እጆቹ እንዲሁ አደረገ። ጌታዬ ከተሰቀለ 12 ዓመት ከ10 ወር ከ20 ቀን ነው። ከዛሬ ጀምሮ 10 ወር ከ20 እሺ ትለዋለች። ከዛ ተለይቶም በተነሳ ጊዜ ከሁሉም በኋላ ታየ። ይህ መጀመሪያ እንዳትክደው በኋላ እንደምትዳስሰው አውቆ ነው። ምንድነው እዚህ ጋር ያለው ስቶሪ? ትዝ የሚልህ ከሆነ መጽሐፍ ቅዱሳችን ላይ ቶማስ እንግዲህ መጀመሪያ የኢየሱስን ትንሣኤ አላየም ነበር እና ክዶ ነበር አይደል? ማለት ክዶ ነበር ማለት ካልነካው፣ እጆቼን በእጆቹ ካላደረኩ፣ ጎኑን ካልነካው አላምንም ብሎ ነበር። ከዛ ኢየሱስ ይመጣና ይለዋል፣ ነካ ይለዋል አይደል? እሱን ነው የምታስታውሰው ማለት ነው ማርያም። መጀመሪያ መካድ በኋላ ግን ማመን ለክርስቲያኖች የሃይማኖታቸው አንድ ምሰሶ ነውና ከወንድሞቹም ይልቅ ጸጋ በዝቶልሃልና። ሌሎች አዩት፣ አንተ ግን በ5ቱ ጣቶች ዳሰስከው፣ የቀኝ ጣቶችም አይሞቱም። ይህም በደንብ ተመልከት። የቶማስ የቀኝ እጆቹ አይሞቱም፣ ለብቻቸው ነው፣ አይሞቱም። በምትሞትበት ጊዜ እስከ ዕለተ ምጽአት ሕያው ሆኖ ይኖራሉ። የቶማስ ቀኝ እጁ አሁንም በሕይወት አለ ነው የሚለን። ቀኝ እጁ ምን የቶሚ ደመና ላይ ነው እንዳልኳችሁ። ተመልከት፣ እዚህ ጋራ ስትሞት ነው። ከዛ በኋላ ነፍሷ ይወጣል፣ ያርጋል። ከዛ በኋላ ነው እንግዲህ ተመልሳ መታ በአካል የምታረገው። ደመና ላይ ይገናኛሉ። ኦኬ። አሟሟትሽ በጥር ነሐሴ መቃብር ድንግል ይላል። የሞተችው መቼ ነው? ጥር 21 ነው። ያው ልብሱማ የኢትዮጵያ አይነት አድርጎ ነው የሚስሉት ነው። ኦኬ። አይ ልብሱ ግራ ገብቶኝ ነው። ምክንያቱም ሰው ሲገነዝ ራቁቱ እንደሆነ ስለማቅ ብዬ ነው፣ አሁን ካልተቀየረ በስተቀር። ያው አንዳንድ ነገርማ ይጨምራል። ኦኬ። ለምሳሌ መጨመር ይችላል። ለምሳሌ አንድ 3 ላሳየ ከዚህ ጋር በተገናኘ እንደው ማስረጃ ካልከኛ አይቀር እኔ በደንብ አድርጌ ላሳየ። እሺ። ኢትዮጵያዊ የሆኑ እዚህ ጋራ ማርያም ስትሞት ነው። እዚህ ጋር አይሁዳዊው መጥቶ የማርያምን እንግዲህ አስክሬኗን ሬሳዋን ሊወስድ ሲል መልአኩ ይመጣና እጁን ምን ያደርገዋል? ይቆርጧል። ከዛ በኋላ እዚህ ጋር እንደምታዩት ብዥ ይላል። እዚህ ጋር ነጭ የለበሰች ታያለ፣ ትንሽዬ ነገር። ይሄ ማርያም ነፍስ ነው። የያዘው ኢየሱስ ተቀብሏት እና መላእክቶች መጥተው ምናምን ነው። ይሄም ሌላኛው እርገቷን የሚያሳይ ነው። እንደምታዩት እዚህ ጋራ እርገቷን ያሳያል ተብሎ የሚታመን ነው። እዚህ ጋር የምታዩት ስዕል ማለት ነው። ሹሩባ ተሰርታ እንደዚህ ተደርጎ ደግሞ ይሳላል ማለት ነው። ሹሩባ ኢትዮጵያዊ ናት እንዴ? በሹሩባ አድርጎ ይስሏታል።
ቶማስ ቅድም በእናታችሁ እኔ መቅሰፍቱ አታስገቡን፣ ያልሆነ ነገር እንድንናገር አታርጉም፣ እባካችሁ ተዉ። ያው እዚህ ጋር እንደምታየው የእመቤታችን ምን እርገት ይላል። የእመቤታችን እርገት እንደዚህ ታድርጎ ይሳላል ማለት ነው። እና ከኢየሱስ ክርስቶስ ተሰራች ይሉናል። እንደ ኧረ ተዉ ግን ተዉ። ሹሩባማ ማን ያል ስላሴ ራሱ እኮ ሹሩባ ተሰርቶ አለ። እሱን አላየሁም እንዴ? እኔ አላየሁም። ሱስ እኔ አታስቀስፈኝ። እኔ ስለማላይ አላየሁም። አንተ እኔን ለማስቀሰፍ ነው የመጣው ዛሬ። አንዴ ኧረ ላሳያችሁ እንዴ? ሱልማ ካላየሁት ይሆን ምን አየ ማለት የምን ሹሩባ ነው? አላየህም? ቆይ ላሳየህ እሱን እንጂ ምን ጉድ ነው? ሜሎስን አምጣው ያላችሁኝ እናንተማ ለማስቀሰፍ ነው፣ ለደህና ነገር አይደለም። ዛሬ ጉድ መጪው የባሰ አለ። ሀገርን አትልቀቅ። ጭራሽ ሹሩባ ተሰርተው እና አፄ ቴዎድሮስ ናቸው እና አፄ ዮሐንስ ናቸው በለኝ ጌታ ሆይ። እሺ እሱን ላሳየህ። እስቲ እሺ የምታውቁት ነው። መስረ ፍቅር ወልዳ ነው። ፍቅር ወልዳ ነው። ይሄም ኢትዮጵያዊው ነው። ኦኬ ይሄ ኦኬ። እዚህ ጋር የምታየው ማን ነው? አብርሃም ነው። እሺ ስላሴ በአብርሃም ቤት ተገልጠው አብርሃሙ ስላሴ የሚባለው ማለት ነው። እሺ እና ዘፍጥረት ምዕራፍ 18 እሺ ዘፍጥረት 18 ላይ ያለውን ታሪክ ሲያብራሩ ማለት ነው። እና እዚህ ጋር እንደምታየው አብርሃም ምንድነው የሚያቀርብላቸው? ምንድነው? ቅምቀማ ነው፣ መጠጥ ነገር ይታየኛል። ሶስት ያቀርብላቸዋል ማለት ነው። ይሄኛውም እዚህ ጋር ተመሳሳይ ባለ ሹሩባ አላየሁም። ይሄኛው ደግሞ ተመሳሳይ የአብርሃሙ ስላሴ ተብሎ የሚታወቀው ስዕል ነው። ወይስ ላምጣልህ? ቆይ ብዙ ፒክቸሮች ናቸው እና ያሉኝ ሰላት ውስጥ ከገባን በቃ ማቆም የለውም። አረ ግድ ይላል፣ ማየትም አለብን። ሰው በሙሉ ኮፒ ሊንክ እያደረጋችሁ ይሄን ነገር በማስረጃ ነው ጠይቁ ነው። ኦርቶዶክስ ወንድምናቶች መጠየቅ አለባችሁ። ጠይቁ። ሚስጥር ነው እያሉ የሚሏችሁ ይሄንን ጉድ ለመደበቅ ሚስጥር ነው እያሉ የሚሉት ይሄን ለመደበቅ ነው፣ ጉዳቸውን ለመደበቅ ነው። እናጋልጣለን ፊት ለፊት ህዝቡ እግዚአብሔርን እንዲያገኝ ነው የምንደረገው። ማስረጃ ነው። ስለዚህ መሶብ ደግሞ አለው። አብርሃም ኢትዮጵያዊ ነው እንዴ በመሶብ የሚያቀርብላቸው? እንዲህ ኧረ በለው ይቅር ይበለኝ ጌታ። በስታይል ነው ይሄ ደግሞ። ያው አብርሃም እዚህ ጋር አለ። ያው እዚህ ጋር መቼም ሹሩባ ነው፣ ሌላ አይደለም። ጉንጉን ዛሬ ልታስቀስፈኝ ነው፣ ለሌላ አልመጣም። ለምን ብዙ አለ ስዕል። ያው ስዕላትን በተመለከተ በጣም ብዙ ነገር ልናነሳ እንችላለን። አይ ከበቂ በላይ ነው አባቴ። ለምንናገረው ነገር ማስረጃዎች አሉ። በማስረጃ ነው እኔም ደግሞ ማስረጃ የምጠይቅ ሰው ነኝ። እሺ፣ ስለዚህ ምን እያልን ነበር?
እየተነጋገርን ስለ ቶማስ ቅድስት ድንግል ማርያም ያረገችበት ነገር እንዴት እንደሆነ በሚያስደነግጥ ሁኔታ ያው እንግዲህ ቶማስን ደመና ላይ ተገናኝተው ደመና ላይ ሩዋንዳ አድርጎት እሱ በቃ እኔ እንዲያውም ራሴን አጠፋለሁ ምናምን እያለ ነገር ነው እንግዲህ የሰማነው። የሰማነውን ተረተነት በልቦናችን ያሳድርልን እላለሁ። እና ብዙ ከማርያም ጋር በተገናኘ በጣም ብዙ ትምህርቶች አሉ፣ ይህ መጽሐፍ ቅዱሳዊ የሆኑ ልክ ያልሆኑ። ለምሳሌ ማርያምን ራሱ 3 ጊዜ እንዳበሰራት ይታመናል። ገብርኤል መጥቶ ማርያምን፣ መጽሐፉ ግን እንደዛ አይናገርም። አንዴ ነው ያበሰራት። እንደው ማርያም ቃል ደጋገመኝ ብላ ትጠይቅ ነበር ምናምን ይላሉ ማለት ነው። እና መጽሐፍ ቅዱሱ አያቆም እንደዚህ አይነት ታሪኮች ባጭሩ። ስለዚህ የኦርቶዶክሱ ወይም የሃይማኖቱ ዓለም የራሱ የሆነ ማርያም አለች ማለት ነው። እቺ ማርያም የሚጸለይላት የሚሰገድላት፣ ቅድም እንዳልኳችሁ ብዙ በዓላት ያሏት በኦርቶዶክስ ቤተክርስቲያን በቃ ትልቅ አይከን ተብላ የምትነሳው ማነች? እቺ ማርያም ነች። እና መጽሐፍ ቅዱስ ይሄን ያውቀዋል ከተባለ መጽሐፍ ቅዱስ ይሄን አያውቀውም፣ በጭራሽ አያውቀውም። መጽሐፍ ቅዱሱ ብቻ አይደለም፣ በነገራችን ላይ በቀደሙ አባቶች ትምህርት ራሱ ብንሄድ እንደነዚህ አይነት ትምህርቶችን አናገኝም። እዚህ ኢትዮጵያ ውስጥ ያለው ትምህርት በጣም የተለጠጠ ነው። ነገረ ማርያማቸው በጣም ነው የተለጠጠው። ልክ ያልሆነ ነገሮች አሉ። የኦርቶዶክሷ ማርያም በጣም በብዙ መንገድ ይለያያሉ። ሰው መገንዘብ ያለበት ነገር ይሄ ነው። በጣም መገንዘብ ያለበት ነገር ይሄ ነውና በተለይ ማርያምን በተመለከተ አንዳንድ ሰው ይከብደዋል። ስለጌታ ስትነግረው እና ምን ማርያምን ካድ እያልከኝ ነው ይላል። አንተ እኮ ምን ማለት ስለጌታ ነው የምትነግረው? ለልጇ በወንጌል የሚሰብከን አንድ ሰው የለም። አለ ካልክ አምጣ። ስለ ኢየሱስ ክርስቶስ ለብቻው ተናግሮ የሚጨርስ አንድ ወንጌላዊ የለም። አንድ ቄስ የለም። መጨረሻ ላይ የእሷን ሳይጠሩ በመሀል ካላስገቡ አይሆንም። በፍጹም አይሆንም። እና ያ ነገር ደጋግመ ስትሰማው ጥሩ ነው ለአንተ ይሆናል ስትባል ተቀበለዋል። መውደዱ ምንም ችግር የለውም። ማንም ሰው ቅድስት ድንግል ማርያምን ጠልቶ መጽሐፍ ቅዱሳዊ ነገር አውቃለሁ ሊላ አይችልም። ቅድስት ድንግል ማርያም የምትወደድ የምትከበር እናትም እህታችንም ናት። የምትወደድ ግን ስለ ኢየሱስ ስትባል የእሷን ስም ከጠር ናው ይጋር ፕራብለም ኢየሱስ ያድናል ሲባል እሷን እንዴት እክዳለሁ የምትል ከሆነ ሁ አያስኪው ማን ነው? እናትነቷን ካድ ያለ እህትነቷን ካድ ያለ ማን ነው? ዲስ ኖቦዲ። እና አንደርስታንድ አረጋለሁ ሌሎቹ ወንድምና እህቶቼ ማርያም ሲባል እኔ አሁን ክብሩ ይስፋ ሰይጣን ይደፋ ሲል ክብሩ ይስፋ ለእናትና ልጁ እያሉ ከስሩ ይጽፋሉ። አንደርስታንድ ካላቸው ፍቅር ነው። አይ ሪስፔክት። ግን እኔ ውሳኔ ስለወሰንኩ ነው። ገባ? የጌታን ለጌታ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ እንደሚለው እኔም የእግዚአብሔር የሆነውን ለእግዚአብሔር ሰጥቼ ቁጭ ነው ያለው። በቃ ለእግዚአብሔር። ስለዚህ አሁንም እጅግ አድርጌ ነው የደነገጥኩትም ጭምር። በእውነት አስደንጋጭ። አሁን ፍስለታ ስጾመው የኖርኩት ያደግኩበት እና ያስደነግጠኝ ነበር ማለት አሁን ካገባኝ በኋላ ያው ለምን እንደሆነ ሳናቀው ነው አብዛኛው የሚጾመው። ማንም አያውቅም። አብዛኛው እንዳልኩም የመገለጥ መጽሐፍ ቅዱስን የማንበብ ትልቅ ችግር አለ ብዬ ነው የማስበውና እስቲ ሌሎችም የምትለው የተሳለው የሚደረገው ለምንድን ነው? አዎ በጣም ብዙ ጊዜ እኛ ማርያምን አናመልካትም፣ በእግዚአብሔርና በማርያም መካከል ያለውን ልዩነት እናውቃለን ይሉናል። ግን አያውቁም።
መጽሐፍቶቹ እንደዛ አይናገሩም። የኦርቶዶክስ ቤተክርስቲያን መጽሐፍቶች ለምሳሌ የማቱሳላ እንግዲህ መጽሐፎቻችን ላይ የምናውቀው ሰው ነው አይደል? ረጅም እድሜ ኖረ። ማቱሳላ እድሜው የረዘመው ለምን ይመስላል በተብለ ብትጠይቅ ምን ልትመልስ ትችላለህ? እኔን ከጠየቀን በዛ ጊዜ እግዚአብሔር አምላክ የሚፈልጉትን ያህል እድሜ ይሰጣቸው ነበር ብዬ ነው የምመልስልህ። በኔ እንትን የእግዚአብሔር ፍቃድ ስለሆነ በጣም ጥሩ። እግዚአብሔርስ በሰባተኛው ቀን አረፈ ይላል አይደል? እግዚአብሔር በሰባተኛው ቀን እንዳረፈ መጽሐፍ ይናገራል። እግዚአብሔርስ ለምንድን ነው ያረፈው ብለን ብንጠይቅ ምንድነው መልስ የሚሰጡን ኦርቶዶክሳውያን? አዳም ተፈጥሯል። አዳም ለምንድን ነው የተፈጠረው? ሔዋን ተፈጥራለች። ሔዋን ለምንድን ነው የተፈጠረችው ብለን ብንጠይቅ በኦርቶዶክስ ቤተክርስቲያን ምን መልስ ነው የሚሰጠን ብዬ ብጠይቅ መልሳቸው ምን ይመስላል? ስለ ማርያም ነው ይሏል። እግዚአብሔር በሰባተኛው ቀን ያረፈው ስለ ማርያም ነው ማለት ምን ለማድረግ? ስለ ማርያም እሱን ላሳይ ምን ማለት እንደሆነ በማስረጃ አድርጌ ላሳይ አይደል? አዎ እሺ። ይኸው ድርሳነ ኪዳነ ምሕረት የሚባለው መጽሐፍ ላይ እንደዚህ ይላል። ቆይ ስክሪንሻት አደርጋለሁ። ድርሳነ ኪዳነ ምሕረት ገጽ 39። እሺ እያዳመጣችሁ ስክሪንሻት እያደረጋችሁ ሪከርድ እያደረጋችሁ ስለ እመቤታችንና ስለ ቃል ኪዳኗ ምድር በኋላ ላይ ጸናች ይላል። ዘፍጥረት ምዕራፍ 1 ላይ ያለውን ሐሳብ ማለት ነው። ስለ እመቤታችንና ስለ ቃል ኪዳኗ የሰማይ ሰራዊት ትጓን መላእክት ተፈጠሩ። መላእክቶች ራሱ የተፈጠሩት ስለ ማርያም ሲባል ነው። ልጇ ክርስቶስን በወለደች ጊዜ ያመሰግኗት ዘንድ ለእረኞችም በቤተልሔም የምስራች ይነግራቸው ዘንድ ስለ እመቤታችንና ስለ ቃል ኪዳኗ እግዚአብሔር በሰባተኛው ቀን ከስራው ሁሉ አረፈ። ስለ እመቤታችንና ስለ ቃል ኪዳኗ ሔዋን ለአዳም ሚስት ረዳት ትሆኖ ዘንድ ከጎኑ ተፈጠረች። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን ከስህተታቸው የተነሳ ከገነት እስከወጡበት ቀን ድረስ የገነትን ፍሬ እየተመገቡ ብርሃን ተጎናጽፈው በገነት 7 ዓመት ኖሩ። አዳምና ሔዋን ራሱ በገነት የኖሩት ለምንድን ነው? ለማርያም ሲባል ነው። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን የደህንነት ቀን በምትሆን በልጇ ሙሽርነት በተሰቀለባት በአርብ ማታ ከሲኦል ወደ ገነት ተመለሱ። አዳም ከሲኦል የወጣው ስለማ ሲባል ነው? ስለ ማርያም ሲባል ነው። እንጂ ስለ ኢየሱስ ሲባል አይደለም። ኢየሱስ አይደለም ያስወጣቸው። ከሲኦል ወደ ገነት ያወጣው ማን ነው? የማርያም ቃል ኪዳን ነው። ይህን የሚናገረው ድርሳነ ኪዳነ ምሕረት ላይ ነው። ገጽ 40 39 ገጽ 40 ላይ ማየት ይችላላችሁ። እሺ እንቀጥል። ስለ እመቤታችንና ስለ ቃል ኪዳኗ የማቱሳላ ዕድሜ ረጅም ሆነ። ማቱሳላ ዕድሜ የረዘመው ስለማ ሲባል ነው? ስለ ማርያም ሲባል ነው። ስለ እመቤታችንና ስለ ቃል ኪዳኗ የማቱሳላ ዕድሜ ረጅም ሆነ። ላሜሄም ከድካም አረፈ። ኖህም ከቤተሰቡ ጋር በመርከብ ውስጥ ከጥፋት ውሃ ዳነ። ኖህ ራሱ የዳነው ስለ ማርያም ሲባል ነው። ይሄን እንደዚህ እያለ ጠቅላላ የብሉይ ኪዳን አባቶችን ጠቅላላ ስለ ማርያም ሲባል ነው እያለ ነው የሚያስቀምጠው ማለት ነው። ስለዚህ ከዚህ የበለጠ ማለት አሁን አንድ ጤነኛ አይምሮ ያለው መጽሐፍ ቅዱስ አንድ ቀን እንኳን ያነበበ ሰው ሊቀበሉ ይችላል? በፍጹም። በዚህ ጊዜ ማርያም የለችም። እንኳን ለማርያም ብሎ እግዚአብሔር ሊፈጥረን ይቅርና ለማርያም ብሎ አይደለም እግዚአብሔር ያረፈው። ስራውን ጨርሶ ያረፈው እግዚአብሔር ለማርያም ብሎ አይደለም። አንድ የመጨረሻ ላሳይ ከዚህ መጽሐፍ ጋር በጣም የሚያስደነግጥ ነገር ደግሞ ላሳያችሁ። ይህን እንግዲህ ኢየሱስ ነው የሚናገረው ተብሎ ነው የሚታመነው ለማርያም። ምን ላይ ነው ይሄ? ድርሳነ ኪዳነ ምሕረት ስሙ ድርሳነ ኪዳን ቁጥር ስንት ነው? ገጽ 165
እሺ እንደዚህ ይላል፣ እናቴ ሆይ የኔ የመስቀል መከራና ያንቺ ለቅሶ እኩል ይሁኑ። የኔ የሞት ጽዋና ያንቺ ዋይታ እኩል ይሁኑ። የኔ በመቃብር መቆየትና ያንቺ ድንጋጤና በሐዘን መትከም እኩል ይሁኑ። እኔ የሰው አዳኝ ነኝ፣ አንቺም የሰው ሕይወት ነሽ። ይኸው የኢየሱስ ክርስቶስን ሕማም ከማርያም ለቅሶ ጋር እኩል ነው ይለናል። ኢየሱስ የሰው አዳኝ ነው፣ ማርያም ደግሞ የሰው ምንድነች? ሕይወት ነች። አንቺ አማላጅ ነሽ፣ አባቴ መሐሪ ነው፣ አንቺ ማላጅ ነሽ፣ እኔም ይቅር ባይ ነኝ፣ አንቺ ትለምኛለሽ፣ መንፈስ ቅዱስም የሰውን ሁሉ ኃጢአት ያስተሰርያል። ያው እኩል ናቸው። እኛ እኮ ውሸት አይደለም ብናወራው ኦርቶዶክስ ላይ የራሷ መጽሐፍ የሚናገሩትን ነው እየተናገርን ያለ ነው። እስቲ አስቡት የኢየሱስ ሕማም። አሁን ለምሳሌ ቤተክርስቲያኒቷ የኢየሱስን ሕማም ብላ አንድ ሳምንት ታስባለች አይደል? በየዓመቱ በዛ ጊዜ ስታስብ ይኸው የኢየሱስ ሕማምና የማርያም ለቅሶ እኩል ናቸው እያለች ነው የምታስበው። እንዲህ እያለች ነው የምታስበው። እዚሁ መጽሐፍ ላይ ያማል። በእውነት ይሄን ለማንም ሰው ብትናገር የሚያም ነገር ነው። በክርስቶስ እንዲህ ሲቀለድበት ያ ሁላ ጅራፍ የተቀጠቀጠው ያ ሁላ የተሰቃየው እሷ ሕይወት ስለሆነች ነው። እሱ የእሷ ለቅሶ በቃ አለቀሰች እና የእሱ መቀጥቀጥ መሰቃየት። ለምንድን ነው እንደዚህ የሚያደርጉት? ፎር ዋት ሪዝኑ ምንድን ነው? ክርስቶስ መንገሱን ለምንድን ነው የሚፈሩት? ለምንድን ነው እሷን በዛ ደረጃ ሰማይ መስቀሉ ምንድን ነው ጥቅሙ? ማንም መሲህ ሲናገርለት ሁሉም ነቢያቶች የተናገሩለት መሲህ እሱ አይደል እንደ ይመጣል ተብሎ ያን ሁላ ቀጥፎ ኦርቶዶክስ ውስጥ ከቶ የጌታን ስቃይ መቀለጃ ማድረግ ለምን አስፈለገ? ለምን? ትርፉስ ምንድን ነው? እግዚአብሔር ገስጻችሁ። በእውነት በጌታ ስም የቀለዳችሁ እግዚአብሔር አምላክ በቤታችሁ ይግባ። እግዚአብሔር አምላክ ያሳያችሁ። በስሙ የቀለዳችሁ በስሙ እንደዚህ የጸሎት መጽሐፍ አድርጋችሁ የምታስነብቡ በማያውቁ ምስኪን በማያውቁ ባልተገለጠላቸው ወንድምና እህቶቻችን ላይ የጌታን ነገር አውጥታችሁ እሷን ሕይወት አድርጋችሁ የጻፋችሁ እግዚአብሔር ይገስጻችሁ። በእውነት እርግማን። ኢትዮጵያ ያልተባረከችው በዚህ ነው። ኢትዮጵያ ስቃይ የበዛው ለዚህ ነው። ጦርነት የማይጠፋው ለዚህ ነው። ለምን? ጌታ ስለማይሰበክ፣ ጌታ ስለማይመለክ፣ ቦታውን ስላላገኘ በየቦታው ሺህ አይነት ታቦት እያረግ የማንንም መጫወቻ ስላደረጋችሁ ነው የሆነው። መጫወቻ የሌለ ታቦት እየቀረጻችሁ በሰው ስም ስለምትሸጡ ስለምትሸቅጡ ነው ኢትዮጵያ የተዋረደችው። አርቲስቶችን ነው እናንተ ካቴድራል ስላሴ ቀብር የምታደርጉት። ወደ ሲኦል የሚነዱ ወንድምና እህቶች ወደ ወንጌል ሳትመልሷቸው እያንዳንዱን የምትቀብሩት ስላሴ ቤተክርስቲያን አድርጋችሁ ነው። አታፍሩ። ቢራ ብላችሁ ቅዱስ ጊዮርጊስ ቢራ እያላችሁ ስትፈልጉ ቀኑን ታስቡታላችሁ። በ23 በ24 እያላችሁ ስትፈልጉ ደግሞ ቢራችሁን ትጠጣላችሁ። ይሄ መርገምት ነው። መርገምት የሆነ ነገር በኦርቶዶክስ ቤተክርስቲያን ላይ እየሰራችሁ ያሉ ነው። እየተገለጠ ነው። እየተገለጠ ነው። ኢየሱስ ይገለጣል። ሰው ባያመልከው ተናግሯል። ሰው ባያመልከው ተናግሯል። ኢየሱስ ድንጋይ አፍ አውጥቶ እንደሚያመሰግነው መጽሐፍ ቅዱስ ይናገራል። እጅግ የምታሳዝኑ ናችሁ። እጅግ 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 የሚቀፍ ነገር ነው ያየው። የሚቀፍ ነው የምልህ። ከነ ሙሴ በፊት ናት፣ ከነ ኖህ በፊት ናት፣ ከማቱሳላ በፊት ናት፣ ከሁሉም በፊት ናት፣ ሕይወት ናት እያላችሁ መስበክ ጀመራችሁ። ልቦና ይስጣችሁ። ልቦና ይስጣችሁ። በማስረጃ እያጋለጥን ነው። በማስረጃ እያንዳንዱ በኦርቶዶክስ ላይ ያጭበረበራችሁት ለፍርድ ትቀርባላችሁ። ለፍርድ ነው ማወራ። ኦርቶዶክስ እንድትጠፋ እንደሰራችሁ በዚህ ማሳወቂያ ነው። በጣም ይቅርታ ስሜታዊ ስለሆንኩ ሜሎሳይ። ያማል፣ በእውነት ያማል። ልክ ነው። ማናችንም ጋር ያለ ስሜት ነው። ስሜት በተለይ መጀመሪያ ያየነው ጊዜ በቃ እንደዚህ አይነት ስሜት ነበር እኔም ሲሰማኝ የነበረው።
ያውም በጣም ተደጋግሞ አየነውና ለመድነው እንጂ በጣም የሚያም ክርስቶስን እኔ አንዳንዴ ግራ ይገባኛል። ማለት በክርስቶስ የምትጠራ ቤተክርስቲያን በዚህ ልክ ክርስቶስ ላይ ለምን መነሳት እንዳስፈለጋት አላቅም። በጣም ነው ግራ የሚገባኝ አንዳንዴ ቁም ብዬ ሳስበው ማለት ነው። እንደዚህ የሐሰት ድርሳናት፣ የሐሰት ትምህርቶች ቤተክርስቲያኒቷ ውስጥ ነግሰው ግን የሚቆጣጠር የሚያስተካክል አንድ እረኛ ሲጠፋ ስናይ በጣም እናዝናለን። እዚሁ ድርሳነ ኪዳነ ምሕረት ገጽ 295 ላይ እንግዲህ ከእግዚአብሔር ጋር ማርያምን ያስተካክላሉ። ምን በማለት እንደዚህ በማለት ስብሐት ለኪ እመቤቴ ኪዳነ ምሕረት ወይ ወላዲ የሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ተወላዲ የሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። መለኮታዊና ሰራጺ የሚሆን እግዚአብሔር መንፈስ ቅዱስ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ስለዚህ ማርያምን የሚያመሰግነዋት እግዚአብሔርን በሚያመሰግኑበት መንገድ ነው። ይኸው በአብ ምስጋና፣ በወልድ ምስጋና፣ በመንፈስ ቅዱስ ምስጋና። ግዕዙም ተመሳሳይ ነው። ስብሐት ለኪ ማርያም በስብሐተ አብ ወላዲ ወስብሐት ለኪ ማርያም በስብሐተ ወልድ ተወላዲ፣ ስብሐት ለኪ ማርያም በስብሐተ መንፈስ ቅዱስ ነዳዲ። በቃ ለማርያም ምስጋና የሚያቀርቡት ለአብ ለወልድ ለመንፈስ ቅዱስ በሚያቀርቡት ምስጋና ልክ ነው። እንደዚህ እየተባለ አናመልክም ቢሉ ፌዝ አይደለም? ትልቅ ፌዝ ነው። ያው ያመልካሉ። የራሳቸው የቤተክርስቲያናቸው መጽሐፍ ነው የሚናገረው ማለት ነው። ይሄ በጣም ጥቂቱ ነው። በጣም ብዙ ነገር ማንሳትና ማሳየት እንችላለን። ይሄ አሁን ያሳየኋችሁ መጽሐፍ ኪዳነ ምሕረት የሚባለው መጽሐፍ ላይ ነው የምናገኘው። ያው ኪዳነ ምሕረት ማለት ይሄ ነው ስዕሉ። እዚህ ጋር እንደምታዩት አብ አለ። ይሄ እንግዲህ ሸምገል ያለው አብን ነው የሚወክለው። እዚህ ጋር ወልድ አለ፣ መስቀል የያዘው እሱ ነው። መንፈስ ቅዱስ አለ። ማንን እየሾሙ ነው? ማርያምን እየሾሙ ነው። ኪዳነ ምሕረት ብሎ እየሾሙ ነው። ከማርያም እግር ስር እነማን አሉ? መላእክቶች አሉ ማለት ነው። እና የሥላሴ ሴንተር ማነች? ማርያም ነች። አቴንሽኑ ያለው ማን ጋራ ነው? ማርያም ጋራ ነው ያለው። ታዲያ እቺ ማርያም መጽሐፍ ቅዱስ ያውቃታል ወይ? አብ ወልድ መንፈስ ቅዱስ ማርያም የሚል አለው መጽሐፉ? እንደዚህ አራትነት አለ መጽሐፉ ላይ? የለም። እና ከሥላሴ እኩል ትደረጋለች ማርያም በኦርቶዶክስ ስንል ያው የጽሁፍ ማስረጃም የስዕልም ማስረጃም ይዘን ነው። ግን በዚህ ጉዳይ ላይ ኑና እናውራ ስንላቸው ምን ይሉናል? አይ ዶግማ አይደለም ይሉናል። በጣም ቅርም ያስቁኝ። ዶግማ አይደለም ይሉናል። ግን ዕለት ዕለት ይህን መጽሐፍ ነው የሚያነቡት፣ ወይም ቢያንስ በወር አንዴ ይህን መጽሐፍ ያነባሉ። ኪዳነ ምሕረት ቀን በ16 ማለት ነው። እውነታው ይሄ ነው። ስለዚህ በማስረጃ ነው እኛ የምናወራው። ለእያንዳንዱ ነገር መጽሐፍ እያሳየን በስዕልም የታጀበ ጽሁፎችን እያሳየን ነው ትምህርቱን የምናፈርሰው ማለት ነው። ስለዚህ ቤተክርስቲያኒቷ የኦርቶዶክስ ቤተክርስቲያን በጣም ብዙ ነገሮችን ስታለች፣ ከመጽሐፍ ቅዱስ ሐሳብ ወጥታለች ስንል ከዝም ብሎ በሬ ወለደ ከሚል ሳይሆን በትክክለኛ ማስረጃ እያሳየን ነው። ስለዚህ ኤኒ ኦርቶዶክስ በዚህ ጉዳይ ላይ ማውራት የሚፈልግ ካለ ያው ማመቻቸት ይቻላል፣ ማውራት እንችላለን። ግን አንድም ኦርቶዶክስ አይመጣም። ስንት ዓመት ጠይቀናል። ስንት ዓመት ነው የጠየቅነው በዚህ ጉዳይ ላይ እንድናወራ። ዶግማ አይደለም ይሉናል። ግን ያው እያየን ነው። በዚህ የእግዚአብሔር ምስጋና ለማርያም እየሰጡ እያየን ነው። ከኃጢአት ስርየት ጋር ብናይም ቅድም እንዳየነው ነው የኃጢአትም ስርየት በማርያም በኩል እንደሆነ የሚናገሩ የመጽሐፍ ቅዱስ የቤተክርስቲያኒቷ መጽሐፍቶች አሉ። ከዚህ በፊትም ኤርሚ ሲናገር ሰምተው ከሆነ ለእግዚአብሔር ባሪያ እንዳትሆኑ ተብሎ እኮ ተጽፏል። ለማርያም ባሪያ ሁኑ እንጂ ተብሎ ቃል በቃል ተጽፏል። ለእግዚአብሔር ባሪያ እንዳትሆኑ ይልቁንም ለማርያም ባሪያ ለመሆን ተሽቀዳደሙ ተብሎ ተጽፏል። እዚሁ ድርሳነ ኪዳነ ምሕረት ላይ አላሰቡ። ታዲያ ከዚህ የበለጠ ምን እርግማን አለ ወዳጄ? ቃል በቃል ቤተክርስቲያኒቷ ለእግዚአብሔር ባሪያ አትሁን ብላ አጽፋ አሳትማ የምትሸጠው መጽሐፍ ነው። የመጽሐፍ በተለይ ይህን ማን ያሳተመው ካልከኝ
እንጦጦ ኪዳነ ምሕረት ገዳሙን ያሳተሙ ይህን መጽሐፍ። ስለዚህ በዚህ ልክ ነው የእግዚአብሔር በተለይ የኢየሱስ ክርስቶስ ስም እንዳይጠራ ሰዎች ፎከሳቸው ማርያም ላይ እንዲሆን የሃይማኖቱ ዓለም የሚሰራው። ስለዚህ እኛ ደግሞ የእግዚአብሔር ቃልን መሰረት በማድረግ የሰውን ሐሳብ በእግዚአብሔር እውቀት ላይ የሚነሳውን የትኛውንም ነገር ከፍ ያለውን ነገር ሁሉ በቃሉ መዶሻነት እናፈርሳለን ማለት ነው። ይሄ ነው ስራችን። ይሄን ነው እየሰራን ያለነውና ከጥላቻ አይደለም። ኦርቶዶክሳውያን እዚህ ውስጥ የምትሰሙን ኦርቶዶክሳውያን ከጥላቻ አይደለም። በቃ ይኸው በማስረጃ እያሳየን ነውና በጣም ብዙ ነገሮች አሉ። ቅድም እንዳልኩ በቤተክርስቲያን ታሪክም ብናይ እንደዚህ አይነት ጽሁፎች አይታወቁም፣ የሉም። አባቶች አሁን ኦርቶዶክስ ቤተክርስቲያን አባቶች ይሉናል ብዙ ጊዜ። በአባቶች ጽሁፍ እንደነዚህ አይነት ማስረጃዎችን ማግኘት አይቻልም፣ በፍጹም አይቻልም። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስታለች፣ ትመለስ፣ ወደ ትክክለኛው ትምህርት ትምጣ የምንለው እነዚህን የመሳሰሉ ብዙ መጽሐፍ ቅዱሳዊ ሐሳቦች ስላሏት ነው ቤተክርስቲያኒቷ እንጂ እኛ የማንም ጥላቻ የለንም፣ ኑሮንም አያውቅም። ምናልባት ከማርያም ጋር በተገናኘ ሌላ የምትጨምረው ሐሳብ ካለ እንዳነሳለ አንድ ነገር ልበልም። አሁን በኦርቶዶክስ ቤተክርስቲያን በሰማይ ማርያም ትጸልያለች፣ ትለምናለች ብሎ ብዙ ሰው ያምናል። ባለፈውም እንግዲህ ከመጽሐፍ ቅዱስ የለም ብሎን ገራግሮናል ያ ወዳጃችን እግዚአብሔር ይስጠው። ግን በቤተክርስቲያኒቷ መጽሐፍ ራሱ ማርያም አሁን በሰማይ አትጸልይም፣ አትለምንም። ይሄ የቤተክርስቲያኒቷ መጽሐፍ ራሱ የሚመሰክረው እውነት ነው። በተለይም የፍልሰታ ሰሞን ከነሐሴ 1 እስከ ነሐሴ 16 ባለው ውስጥ የሚነበብ መጽሐፍ አለ፣ የውዳሴ ማርያም ትርጓሜ። እዛ የውዳሴ ማርያም ትርጓሜ ላይ ማርያም አሁን በሰማይ እንደማትጸልይ ይናገራል። ማርያም አሁን በሰማይ ምን አታረግም? አትጸልይም። ይሄው ማስረጃ ላሳይ። ውዳሴ ዘሰኑይ ላይ ምን ይላል? ቅድስት ሆይ ለምኝልን የሚል ክፍል አለ ውዳሴ ማርያም ላይ እና ቅድስት ሆይ ለምኝልን የሚለውን ሲተረጉሙት ነው እንደዚህ ብሎ ተረጎሙት። ለምኝልን ማለት ነው ልመናስ ከዚያ በኋላ ስንኳን በሷና በሌሎችም የለባቸውም፣ በቀደመ ልመኗ የምታስምር ስለሆነ ነው እንጂ አለ። ስለዚህ አሁን በሰማይ ምን የለም? ልመና የለም። ማርያም ምድር ላይ በለመነችው ልመና ነው የምታስምረን እንጂ በሰማይ ልመና የለም። እንኳን ማርያም ሌሎቹ ምን አይሉም? አይለምኑም በሰማይ ልመናስ ከዚያ በኋላ እንኳን በሷና በሌሎችም የለባቸውም። ስለዚህ የኦርቶዶክስ ቤተክርስቲያን ራሷ መጻፍቶቿ ማርያም በሰማይ እንደማትለምን እንደማትጸልይ ነው የሚያሳየው። የውዳሴ ማርያም ዘሰኑይ ትርጓሜው ላይ ይህን ሐሳብ ማግኘት እንችላለን። ሌሎቹም ክፍል ላይ ብናይ ይኸው ተመሳሳይ ሐሳብ እናገኛለን ማለት ነው። ስለዚህ እናንተ የያዛችሁት መጽሐፍ ራሱ ማርያም እንደማትለምን በሰማይ እንደማትጸልይ የሚናገር ከሆነ እኛ ታዲያ ማርያም በሰማይ አታማልድም ስንል ለምንድን ነው ግራ የሚገባችሁ? የራሳችሁ መጽሐፍ ነው። ስለዚህ ቤተክርስቲያኒቷ ውስጥ ያላችሁ ኦርቶዶክሳውያን እውነት የምትፈልጉ እንዳላችሁ ቢያንስ አንድ ሁለት ሰው አይጠፋም እዚህ ውስጥ። ስለዚህ ቆም ብላችሁ እንድታስቡ እነዚህ ማስረጃዎች ሄዳችሁ ከሌላችሁ መጽሐፉ ሄዳችሁ ገዝታችሁ ወይም ላይብረሪ ውስጥ አሉ እነዚህ መጽሐፍቶች የኦርቶዶክስ ቤተክርስቲያን ላይብረሪ ውስጥ ማግኘት ትችላላችሁ። ገብታችሁ አንብባችሁ አመሳክራችሁ ችግሩ እኮ ሌላ አይደለም፣ አለማንበብ ነው። ብዙ ሰው ማንበብ አይወድም። አሁን ለምሳሌ ሶሻል ሚዲያ ላይ ራሱ ካሉት የተወሰኑ ወንድሞች ናቸው የሚያነቡት። ትንሽ መጽሐፍ ቅዱስ እናውቃለን ማንባለን የሚሉ ወንድሞቻችን በጣም ጥቂት ናቸው። በኦርቶዶክስ ሶሻል ሚዲያ ላይ ራሱ ገብተዋል፣ ብዙ አይደሉም። አሁን እኔ ቀኖች እንኳን አይበቆኝም። አሁን በፕሮቴስታንት ወንድሞቼ ጌታን በጌታ በሆነ ወንድሞቼ እናቶቼ በጣም በብዙ ሺህ ነው ዮኒ ማኛ አስገባኝ ወንጌል ላስተምር ስለ ወንጌል ልመስክር የሚል በጣም ብዙ ነው። እነሱ ግን ስለማይችሉ አብዛኛው ማንበብ ስለማይወድ የተወሰነውን ይዘው እነሱ ላይ መመካት በእነሱ መኖር ነው የሚፈልጉት። በራሳቸው መኖር ያቃታቸው ስለሆነ በራሳቸው ማንበብ ስለሚከብዳቸው በራሳቸው አለማንበብ ነው ገደል የተገባው። በተወሰነ ጊዜ ውስጥ አሁን በጌታ ከሆንኩ በኋላ
ማንበቡ ላይ በጣም ጨክኜበታል። በሃይማኖት እያለው ጨክኜ አላነበብኩ። ለምን አያበረታቱም? አንብቡም አይሉ የአንድ አታመጣ አንብቡ፣ መጽሐፍ ቅዱስ ይዛችሁ ኑ፣ መጽሐፍ ገልጻችሁ አንብቡ የሚል የለም። የእነሱን የቅዳሴ ፕሮግራሙን ይሄ ሴሪሞኒውን እንዲያዩላቸው ነው የሚፈለገው። በቃ ያኛው በብሉይ ኪዳን የነበረውን ሴሪሞኒ ይወዱታል። ወንጌሉ እንግዲህ ክርስቶስ ነው። እሱን መስበክ ተትቶ በቃ ያ ሴሪሞኒ ይደረጋል ምናምን 30 ደቂቃ ለማይሞላ ወንጌል ሰበክን ይላሉ። እሱም አንዳንዴ መዋጮ ይጠይቋል። ከዛ በኋላ ደግሞ ያልረባ ነገር አውርተው ይሄዳሉ። አንድ ስለ ኢየሱስ የሚሰበክ ወንጌል አንድ ሳይኖር በምታየው መልክ የሆነው እና በጣም ያሳዝናል፣ በጣም ያሳዝናል። ሌላው አንተ የተደነክበትና እዛ ነገር ላይ ሞር ፎከስ አድርገህ እንድትሰራ ሞር ወደ ክርስትናው እንድታጠነክር ያደረገ ነገር ምንድን ነው? ሌላ እስቲ ንገረኝ። ዋናው ነገር የመዳን ጉዳይ ነው። ሁሉም ሰው ሃይማኖት የሚይዘው ሃይማኖት የሚከተለው የሆነ ተስፋ ይዞ ነው። በዚህ ሃይማኖት ብሄድ በቃ መጨረሻ ያምራል፣ የእግዚአብሔር መንግስትን መውረሻ መንገድ ይሆነኛል ብሎ ነው ማንም ሰው ሃይማኖት የሚይዘው። ይህን ሀሳብ አድርጎ ነው ሰው ሃይማኖትን የሚይዘው። እና የኔም ጋር የነበረው ጥያቄ እሱ ነበር፣ መዳን አሁን ያለውበት ሃይማኖት አልኩኝ ኦርቶዶክስ በነበርኩበት ጊዜ የመዳንን ዋስትና ይሰጠኛል ወይ? መጨረሻ የት እንደሆነ ይነግረኛል ወይ ብዬ ስጠይቅ አይነግረኝም። የሚነግረኝ የመግቢያ መንገዶች ብዙ እንዳሉ ይነግረኛል። እሺ እነዚህን የመግቢያ መንገዶች ተጠቅሜ እገባለሁ ወይ ስል አትገባም ነው መልሱ። አትገባም ነው። እሱ ነው ትልቅ ጥያቄ የፈጠረብኝ። ለምሳሌ መጠመቅ አለብህ፣ ተጠምቄያለሁ። ሜሮን መቀባት አለብህ፣ ተቀብቻለሁ። በኦርቶዶክስ ቤተክርስቲያን መቁረብ አለብህ፣ ቆርቤያለሁ። ከ7 ዓመቴ ጀምሮ መጾም ጀምሬያለሁ፣ እሰግዳለሁ፣ ምጽዋት እሰጣለሁ፣ የተለያዩ ነገሮችን አደርጋለሁ፣ ገዳም ሄዳለሁ፣ ጎበኛለሁ። እነዚህ ነገሮች ሁሉ አድርጌ መጨረሻዬ የእግዚአብሔር መንግስት ይወርሳለሁ ወይ ብዬ ብጠይቃቸው እንደ እግዚአብሔር ፍቃድ ይሉኛል። እንዴ እግዚአብሔር አልፈቀደም ወይ? እግዚአብሔር እኮ ፈቅዷል። በልጁ በክርስቶስ ኢየሱስ አማካይነት የዘላለም ሕይወት እንድናገኝ እግዚአብሔር ፈቅዷል። ግን በኦርቶዶክስ ቤተክርስቲያን ተመልከት፣ አሁን ቅድም ካልኩ ጀምሮ በ40 ቀን ትጠመቃለህ፣ ሜሮን ትቀባለህ፣ ትቆርባለህ፣ ጾም ትጀምራለህ፣ ትሰግዳለህ፣ ትጸልያለህ፣ ገዳሞች ትሄዳለህ፣ በረከት ለማግኘት ቃል ኪዳን ለመቀበል ወይም ከቅዱሱ ቃል ኪዳን የሆነ ነገር ለማግኘት ትሄዳለህ። ግን ይሄ ሰው ይህን ሁሉ ነገር አድርጎ ቢሞት ደግሞ ምን ይደረግለታል መሰለ? ፍትሐት ይቀጥልለታል። ፍትሐት ደግሞ ይደረግለታል። በሳምንት ይደረጋል፣ በ40 ቀን በ80 ቀን ምናምን እየተደረገ ይሄዳል። በአመት ሙት ዓመት 7 ዓመት 14 ዓመት እየተባለ ሰውዬ ፍትሐት ይደረግለታል። ይህን ሁሉ ተደርጎ ይገባል ወይ ይሄ ሰውዬ ብለህ ብጠይቃቸው አይታወቅም ነው። ታዲያ ጋራንቲ የማይሰጠኝ ሃይማኖት ምን እሰራለሁ የሚል ነገር ነው ውስጤ ላይ የመጣው። ስለዚህ መጽሐፉን ሳነበው ወልድ ያለው ህይወት አለው ይለናል። ሲምፕል። የኦርቶዶክስ መምህራኖቹን ስሰማቸው ገነት በር ላይ እንኳን ሆነ ገብተሃል ወይ ድነሃል ወይ ብለህ ብትጠየቅ አልዳንኩም አላቅም በል ይሉኛል። አይጋጭም? በጣም እኮ ነው የሚጋጨው። ስለዚህ በኦርቶዶክስ ቤተክርስቲያን የእግዚአብሔር መንግስት ማትወርስበትን መንገድ ነው የሚነግሩ። ለዛ ነው መንገዶች የበዙት። መንገድ ስለበዛ ዋስትና አለህ ማለት አይደለም፣ የለህም። እዚህ ጋር ደግሞ ስትመጣ አንድ መንገድ አለ። ያ መንገድ ደግሞ ሰተት አድርጎ ወደ አብ ያስገባል። ራሱ እንደተናገረ እውነት፣ ህይወት፣ መንገድ እኔ ነኝ፣ በእኔ በቀር ወደ አብ የሚገባ ሌላ ማንም የለም ብሏል ዮሐንስ ወንጌል 16 ላይ። ስለዚህ ወደ አብ መግቢያው መንገዱ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ስለዚህ እውነት ሲገባኝ የበለጠ እዚህ እውነት ላይ መስራት፣ የስህተት ትምህርቶችን ማፍረስ። እንደምታውቁ የአዲስ ኪዳን መጽሐፍቶች በተለይ መልእክታቶች አብዛኛው የተጻፈው የስህተት ትምህርትን ለማፍረስ ነው። ምካቴ ላይ ነው የተጻፈው። የስህተት ልምምዶችን ነው እየተቃወሙ የጻፉት። ስለዚህ በዚህ ዘመን ያለን እኛም እነዚህ የስህተት ትምህርቶችን መቃወም ሐዋርያዊ የሆነ ግዳጃችን ነው። አንዳንድ ሰው ለምን ዝም ብላችሁ ኢየሱስ ያድናል ለምን አትሉም? እነዚህ መጽሐፍቶች ለምን አትተውም ይለናል። ግን አይደለም፣ እንደዛ አይደለም ወዳጄ። ይሄን የተማርነው ከሐዋርያው ነው።
ሐዋርያው ስለ ኢየሱስ ይሰብካል፣ ልክ ያልሆነውም ነገር ደግሞ ይቃወማል። እናፈርሳለን እኮ ያለው ሐዋርያው ነው። ሁለተኛ ቆሮንቶስ መልእክት ምዕራፍ 10 ቁጥር 5 ላይ የሰውን ሐሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ካለ በኋላ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን ይላል። ስለዚህ የስህተት ትምህርትን እናፈርሳለን፣ አእምሮን ደግሞ ለክርስቶስ እንማርካለን ማለት ነው። ስለዚህ የመዳን ጉዳይ ቀላል አድርገን ማየት የለብንም። እዚች ምድር ላይ በጣም ኖር የሚባል 100 ዓመት ነው። እንደው በጣም ኖር የሚባል እንደው አጋንኛው 100 ዓመት ነው። ከ100 ዓመት በኋላ የዘላለም ህይወት የሚባል ነገር አለ። የዘላለም ህይወት ደግሞ ስንል መጨረሻ የሌለው ነው። መጨረሻ የለው። አይስ ይሁን ሁሉ ዓመት በምድራዊው እንደው አመክሮ ምናምን ይባላል። በዛ የለም አመክሮ። ኢትዮጵያ ያሉት የሬሳ ሳጥን ስለተወደደ ትንሽ እንቆያለን ብለዋል። የሬሳ ሳጥኑ 200,000 250,000 500,000 ስለሆነ አይ ገንዘቡ ስለሌለኝ ትንሽ ቆይቼ እሞታለሁ እያሉ ነው በአሁኑ ሰዓት። በሰሌን እናደርገዋለን። አንተ ሞት እኛ እናጣም ትላለህ። በጣም ይገርማል። እና የሚደንቅ መገለጥ ነው ሜሎሴ። ብዙ ሰዎች የጠየቁትና ዛሬ ብዙዎቹ የበራላቸው ነገር አለ ብዬ አስባለሁ። ወንጌል በሙሉ ትንቢት ሲነገር የነበረው ቅድም እንዳልከው አምቡላንሱ ምኑ የሚጮኸው ለዋናው ለማን እንደሆነ መንገድ መጥረጊያ ነው፣ ለኢየሱስ። ሁሉ ነገር የሆነው ለእግዚአብሔር ልጅ ነው። አንድያ ልጁን ስለሰጠን እሱን እንድናመልክበት ነው። ሳ ቅድስት ድንግል ማርያም እናታችን የመጣችው ኢየሱስ ክርስቶስ ከእሷ የሚወለደው እንደሚያድን መጀመሪያ ያመነችው እሷ ናት። መጀመሪያ ያመነችው እዛ ቦታ ላይ እሷ ናት፣ ልጇ አዳኝ እንደሆነ። የመጀመሪያውን ተአምር ያደረገው ከእሷ። ጊዜ ገና አልደረሰም፣ አንቺ ሴት ከኔ ምን አለች? የሚላችሁን ሁሉ አድርጉ ነው ያለችው። ስለምታውቅ ልጇ የሚላችሁን ሁሉ አድርጉ ብላ እኔ መልስ አላት ትባላለህ። በሁሉ ሲጠየቅ መልስ የለም። ስለዚህ በስነ ስርዓት መጽሐፍ ቅዱስን ማወቅ የምትፈልጉ ህይወት መቀየር የምትፈልጉ በተለይ ለእናንተ ሰው ለልጅ ልጆቻቸው አስቡ። ለልጅ ልጅ ማሰብ መልካም ነው። ህይወታቸው ድነሃል ተብሎ መኖርን የመሰለ ሰላም የሚሰጥ ነገር የለም። በጤና እንኳን ስትድን ያለውን ስሜት አስበው። በክርስቶስ ድነሃል ተብለ መንፈስ ቅዱስ ነው በአንተ የሚወርደው። ከዛ በመንፈስ ነው የምትመላለስ። በመንፈስ ትመላለስ። የተሻለ ህይወት ላይ ትኖራለህ። አብዛኛዎቹ የተሻለ ህይወት ያላቸው ለዛ ነው። ስለዚህ ያንን ነገር በደንብ አስቡበት ለማለት ነው። እኔ ድንቅ ነገር ነው። ሌላው የምትለውን ጨርስና በዚህ ጉዳይ ላይ ሌላ አንድ የምጠይቅ ነገር ይኖራል። እኛም ስለተወያየንበት እስቲ ስለ መዝሙር ምስጋና ለማን ነው የሚገባው የሚለው ላይ አጠር ያለ ነገር ብትነግረን ደስ ይለኛል። ዝማሬ ምስጋና ማን ነው የሚገባው የሚለውን ነገር የማማለድ ምስጋና አለ ወይ የለም የሚለውንም ትዘግበኛል። እሺ ይቻላል። እሺ ደስ ይለኛል በጣም ይሄኛውን ላጠቃልለው። በተለይም ጸጋው ያለንበት ድረስ መጥቶ ነው የሚያገኘን። ባለንበት ሁኔታ መጥቶ ነው የሚቀይር። መጥቶ ይቀይራል ማለት ነው እንጂ ተቀይረማ ከሆነ ምን ያስፈልጋል? ጌታ ራስን መቀየር ከቻልክ አያስፈልግህም እኮ። የሚያስፈልግህ ስለሚቀይርህ ነው። ስለዚህ ሜምፊቦስቴ ንጉሱ ነው የጠራው። ለምንድን ነው የጠራው ከተባለ ቅድም እንዳልኳችሁ ለዮናታን ቸርነትን ለማድረግ ከዮናታን ጋር የነበረውን ኪዳን በማሰብ ነው። ከዛ ሜምፊቦስቴ ወደ ምንድን ነው የመጣው? ወደ ዳዊት መጣና ከዳዊት ጋር በገበታው ምን አደረገ? ተቀመጠ። አብሮት በላ፣ አብሮት ጠጣ። እኛም ጌታችን ኢየሱስ ክርስቶስ ካዳንን በኋላ ከእርሱ ጋር በሰማያት ምን አደረገን? አስቀመጠን። ከእርሱ ጋር አብሮ አስቀመጠን። ተመሳሳይ ታሪክ አለ። የአልዓዛርን ታሪክ ሁላችንም እናውቃለን አይደል? ዮሐንስ ወንጌል ምዕራፍ 11 ላይ ያለው ታሪክ አልዓዛር ሙቶ ነበር እና ከመሞቱ በፊት የአልዓዛር እህቶች ኢየሱስን አስጠሩት። የምትወደው ሊሞት ነው ታሟል አሉት። ከዛ ኢየሱስ ሰምቶ ሆን ብሎ ቆየ፣ እስከሚሞት ጠበቀው። ለምንድን ነው እስከሚሞት የጠበቀው ብለን ብንጠይቅ ለኢየሱስ ክርስቶስ ለውጥ የለውም።
አልዓዛር ታሞ ቢያገኘው ይፈውሰዋል፣ ሞቶ ቢያገኘው ያስነሳዋል። ማለት ለኔና ላንተ ነው ረፈደ የሚባለው፣ ኢትስ ቱ ሌት የሚባለው ለኔና ላንተ ነው። እና ጠበቀ 4 ቀን እስከሚሞላው እስከሚሸጥ ጠበቀው። ከዛ በኋላ ሄደ። ከዛ እህቱ ምን አለችው? እንዴ አሁንማ ረፈደ አለችው። አሁንማ እኮ ሞተ አለችው። ለኢየሱስ ግን አይረፍድም። ለኢየሱስ አይረፍድም። ለምን ከተባለ ኤልሻዳይ ነው፣ ሁሉን ቻይ ነው። ስለዚህ ምን አለ ኢየሱስ? አልዓዛር አለ። ስሙን ጠራ። በነገራችን ላይ ዮሐንስ ወንጌል 11 ላይ ስሙን ነው የጠራው። ለምንድን ነው ስሙን የጠራው ከተባለ እዛ አካባቢ የተቀበሩ ብዙዎች አሉ። ተነስ ቢል ሁሉም ነው የሚነሳው። ስለዚህ ስፔሲፊካሊ አድርጎ አልዓዛርን በስም ነው የጠራው። ና አንተን ነው የምፈልግ ብሎ ጠራው። ከዛ ተነሳ። እንግዲህ አልዓዛር የሞተ ሰው ነበር፣ ህይወትን አገኘ። ከዛስ ምንድነው አልዓዛር ያጋጠመው ስንል አንድ የመጽሐፍ ቅዱስ ክፍል አንብብልን። ከተነሳ በኋላ ዮሐንስ ወንጌል ምዕራፍ 12 ላይ ቁጥር 2 በዚያም እራት አደረጉለት፣ ማርታም ታገለግል ነበር፣ አልዓዛር ግን ከእርሱ ጋር ከተቀመጡት አንዱ ነበር ይለናል። አልዓዛር ከማን ጋር ተቀመጠ? ከኢየሱስ ጋር ተቀመጠ። እንደዚህ ነው ታሪካችን። ሙታን ነበር፣ በክርስቶስ ኢየሱስ ህይወትን አገኘን። ህይወትን ካገኘን በኋላ ዝም ብሎ ተሆን እንዴ? አይደለም፣ አስቀመጠን ከሱ ጋር። ለዛ ነው ሐዋርያው ጳውሎስ ኤፌሶን መልእክቱ ምዕራፍ 2 ቁጥር 6 ላይ ምን ይለናል? ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። እኔ እናንተ እኔ ኢትዮጵያ ነኝ፣ የሆነ የአሜሪካን የተቀመጠው ግን መንፈሳዊ ዓለም ላይ ሁለታችንም በአንድነት ከክርስቶስ ጋር በሰማያት በአብ ቀኝ ተቀምጠናል። በነገራችን ላይ ከመላእክት ጋር ያለን ልዩነት ይሄ ነው። እንደምታስታውሰው ሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ገብርኤል ምንድን ነው የተናገረው? እኔ በእግዚአብሔር ፊት የምቆም ሆኖ አለ። እኛስ የተቀመጥነን ከክርስቶስ ጋር። የተቀመጠ የቆመን አማልደኛ የለም። ሼም አንተ ከክርስቶስ ጋር ተቀምጠሃል። ገብርኤል ቁሟል። የተቀመጠ የቆመን እንዴት አማልደኝ ይለዋል? አይሆንም። አንድ ዚህ ቲክቶክ ላይ ዮኒ የሚባል ልጅ አለ፣ የምታውቀው ከሆነ አንድ ምሳሌ ሰጥቶ ነበር። ምንድን ያለው? ሚኒባስ ላይ ተቀምጠን አለ፣ ታክሲ ውስጥ ሆነን ጋቢና ቁጭ ብሎ ወራጅ አለ ለማለት አንዳንድ ሰው ሹፌሩን አይለውም፣ እንዲህ ዙሮ ረዳቱን ነው ወራጅ አለ የሚለው። ከጎኑ ያለውን ሹፌሩን ወራጅ አለ ማለት ይቀለው ነበር። የሃይማኖቱ ዓለም እንደዚህ ነው የሚያደርገው። ከእርሱ ጋር እስካለ ድረስ እሱን ማናገር እየቻልክ የቆሙቱን እንትፈልግ ያደርጋል። ግን መጽሐፉ ምንድነው የሚነግረን? ከኢየሱስ ጋር በሰማዩ ስፍራ ከእርሱ ጋር ምን አደረግን? አስቀመጠን። ደስ ይበላችሁ። እግዚአብሔር ከክርስቶስ ጋር በአንድነት እንድንቀመጥ አድርጎናል። በመንፈስ ማለት ነው። በመንፈስ አብረን ተቀምጠናል። ስለዚህ ሜምፊቦስቴ ከንጉሱ ጋር አንድ ላይ እንዲበላ አንድ ላይ እንዲጠጣ የልጅነትን ክብር እንዲያገኝ አደረገው። ዳዊት ለምንድን ያደረገው? ለዮናታን የገባው ኪዳን ስላለ እሱን መርሳት። ኢየሱስ ክርስቶስን እኔና እናንተን ነፍሱን እስከ መስጠት ድረስ እንወደደን። መቼ ስንል ገና ኃጢአተኞች ሽባዎች በነበርን ጊዜ፣ ጽድቅን መስራት በማንችልበት ጊዜ ነው ነፍሱን ስለኛ አሳልፎ የሰጠን። ስለዚህ ዛሬ ላይ እግዚአብሔር እንዴት ነው የሚመርህ? እግዚአብሔር እንዴት ነው አንቺ የሚመርሽ ከተባለ ጸሎት ስማ እየተባለ ሊዘመር ይችላል። የዳንኤል ታሪክ አንስተ እግዚአብሔር የአንበሶቹን አፍ መላኩን ልኮ ዘጋለት እግዚአብሔር ብለ ለእግዚአብሔር ነው የምትዘምረው እንጂ ለመላኩ አይደለም የምትዘምረው። መልአክ የሚል ቃል ስለተጠቀምክ ወደ መልአኩ ዘምራለህ ማለት ነው ወይ? አይደለም። ዳዊት በመዝሙሩ ላይ የሰው ስም ስለተጠቀመ እነዛን ሰዎች ነገር ነው ያነሳና ከዛ ክብሩን ለማን ይሰጣል? ለእግዚአብሔር ነው የሚሰጠው። አሁን ያሉት ዝማሬዎች ስንል እነሱ አይደሉም። ለምሳሌ ይለይብኝ
ሚካኤል ይለይብኛል ነገረው ጥሪ ያደርጋል እንጂ ያ ነው እንጂ ከስራ አትጻፉ እንደዛ አይነት ተራ ነገር። ሰላማችሁ ይብዛልኝ። ቀጥልልኝ ሜሎዬ። አዎ ያው መንፈስ ቅዱስ የሚነካውን ይነካል፣ የሚለወጠው ይለወጣል። በዛ እንቀጥላለን። እንዳልከው ፍጡር ለፍጡር ዝማሬን አያቀርብም። ይሄ በጣም ኖር ነው ማለት በክርስትና ዓለም ውስጥ እንደዚህ አይነት ታሪክ የለንም። ሐዋርያቶች እንደዚህ አላደረጉም። በነገራችን ላይ ጌታ ራሱ ይዘምር ነበር ምድር ላይ በነበረበት ጊዜ እና ጌታ ይዘምር ስለነበር ለሚካኤል ይዘምር ነበር። እንደ ጌታ አይዘምርም ነበር። ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። ስለዚህ ምድር ላይ በነበረበት ጊዜ ይጸልይ እንደነበር፣ ይጾም እንደነበር፣ ይሰግድ እንደነበር ሁሉ ይዘምርም ነበር። አያችሁ። ስለዚህ የእምነታችን ደግሞ ጀማሪና ፈጻሚ ማን ነው? ኢየሱስ ክርስቶስ ነው። አየ ኢየሱስ ጸሎትን ጸልዮ አሳይቶናል፣ አስተምሮናል፣ እንጸልያለን። ጾምን አሳይቶ አስተምሮናል፣ እንጾማለን። ዝማሬም ለማን እንደሚዘመር አሳይቶናል። እኛ የምንዘምረው ለአንዱ እግዚአብሔር ብቻ እንዘምራለን፣ ለጌታ እንዘምራለን። አያችሁ። ስለዚህ ኢየሱስ ያላደረገውን አናደርግም፣ ሐዋርያቶቹ ያላደረጉትን አናደርግም። የቀደመችዋ ቤተክርስቲያን ይዘምሩ የነበሩት ለማን ነው? ለእግዚአብሔር ብቻ ነው። እስር ቤት በነበሩበት ጊዜ ሰንሰለታቸውን የፈታው ምንድን ነው? ዝማሬ ነው። ለማን እየዘመሩ? ለእግዚአብሔር እየዘመሩ ነው። አየ ለእግዚአብሔር ትዘምራለህ፣ እግዚአብሔር የፈለገውን መልአክ ይልካል፣ ነፃ ያወጣል። ሲኩዌንሱ እንደዚህ ነው እንጂ ወደ መልአኩ ጸልየ ምናምን አይደለም፣ ወደ መልአኩ ዘምረ ምናምን አይደለም። እንደዚህ አይነት ታሪክ የለም። በብሉይ ኪዳን እንኳን የለም፣ እንኳን በአዲስ ኪዳን። አይሁዶች እንኳን እንደዚህ አይነት ልማድ የላቸውም፣ እንኳን ክርስቲያኖች። ስለዚህ ዝማሬ የተገባው ማን ነው? እግዚአብሔር ብቻ ነው። የታረደው በግ ብቻ ነው። ለዛ ነው ራዕየ ዮሐንስ ላይ ታርዳሃልና ይገባሃል የሚሉት፣ ታርዳሃልና። ስለዚህ ውዳሴ ብንሰጥ፣ ክብር ብንሰጥ፣ ዝማሬ ብንሰጥ ይገባሃልና። ለምን? ታርዳሃልና። ስለዚህ እውነተኛ ክርስቲያኖች ለአንዱ እግዚአብሔር ብቻ ይዘምራሉ፣ ያመሰግናሉ። ሌላ የለም። ሁላችንም እንማርበታለን። መልካም ነገር ነው እየተነጋገርን ያለ ነው። እውነታን ነው። ጌታን ነው የፈለግነው እና እጅግ አድርጌ አመሰግናለሁ። እኔ በጣም ቢዚም ስለሆንኩ ነው። ከዚህ በኋላ በጣም ቢዚ ሆናለሁ። ማታ ላይ ነው የምገኘው። እኔ ሜሎዬ ቃላት የለኝም። እዚህ ቤት መጣችሁ የምታስተምሩ ወንድምና እህቶቼ፣ እኔ ቃላት የለኝም። ማታ ከዜዶ ጋር ፕሮግራም አለን። ከዜድዬ ጋር በጣም ክርስቶስ የገባት ወንጌላዊ ዜድ እኔ ፔጅ ላይ ማታ ላይ ተገናኝተን ሌላ ደግሞ ደስ የሚል ወንጌል እንማራለን። ክብር በልልኝ። አንተ የምትለውን ልስማባ። እኔም በጣም አመሰግናለሁ ዮኒ ስለጠራኝ። ይህን ቃል እድል ነው። በነገራችን ላይ ቃሉን ማካፈል ትልቅ ጸጋ ነው፣ በረከት ነው፣ ክብር ነው። የእግዚአብሔርን ቃል መናገር፣ የእግዚአብሔርን ቃል መጫወት። ምክንያቱም በቃ ትልቁ ትርፋችን ይሄ ነው፣ የእግዚአብሔርን ቃልን አውቆ ማሳወቅ። በነገራችን እኔ ለእናንተም ስናገር እኔም እየታነጽኩ ነው የሚሄደው። ምክንያቱም ቃሉ እንደዛ ስለሚያደርግ እያነጻል መጀመሪያ አንተን፣ ከዛ ደግሞ ሌሎችንም እያነጻ ይሄዳል። እና ይህን እድል ስለሰጠኝ በጣም አመሰግናለሁ። ሁሌ መርሳት የሌለብን ነገር እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለሙን ወዷል። በቃ ያዘናችሁ ሰዎች ካላችሁ ሊያጽናናችሁ የሚችል ጌታ ኢየሱስ አለ። የተገዛችሁ ሰዎች ካላችሁ የቅርብ ወዳጃችሁ ኢየሱስ ክርስቶስ ነው፣ ሌላ ማንም የለም። በኃጢአት ውስጥ ያላችሁ፣ በሱስ ውስጥ ያላችሁ ሰዎችም ካላችሁ እናንተን ባላችሁበት ሁኔታ ሊወዳችሁ የሚችለው ማን ነው? ኢየሱስ ክርስቶስ ብቻ ነው። እኔ አሁን ሰብኬ ሄዳለሁ፣ አስተምሬ ሄዳለሁ። ዮኒም እንደዛ፣ የሆኑም ሰባኪዎች እንደዛ። ግን እስከ መጨረሻው ድረስ ባላችሁበት ሁኔታ አብሯችሁ ያለው አማኑኤል የተባለው ኢየሱስ ብቻ ነው። እንደምታውቁት አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ስለዚህ እግዚአብሔር ካንቺ ጋር አለ፣ እግዚአብሔር ካንተ ጋር አለ። ስለዚህ እግዚአብሔር የቅርብ ወዳጃችሁ ነው፣ ከትንፋሻችሁ ይልቅ ቀርባችሁ ነው። ስለዚህ ምንም ነገር ቢኖራችሁ ይህን ጌታ ነገሩት። የጌታ ደግሞ ታሪክን ይገለብጣል፣ እንቆቅልሽን ይፈታል። ስሙም አማኑኤል ኢየሱስ ይባላል። ጸጋና ሰላም ይብዛላችሁ። አሜን። ብርክ በልልኝ። ሰላም ይብዛ። እሺ የኔዎቹ እጅግ አርጌ አመሰግናለሁ። እጅግ አርጌ ወዳቸዋለሁ። የምትጠቁሙኝ
እንደዚህ አይነት መልካም ትምህርት የሚያስተምሩ ወንድምና እህቶችን ለምጠቁሙኝ ወንድምና እህቶቼ ከልብ ምስጋና አደርጋለሁ። እየተማርን